ከሐምሌ 8 2018 ዓመተ ምህረት ጀምሮ ኢትዮጵያ በ4000 ተመካካሪዎች በ8 አጀንዳዎች ከ80 በላይ የባለሙያዎች ቡድን 158 ቃለ ጉባኤ ያዦች 336 የክልልና የፌዴራል ተወካዮችን ያቀፈ የምክክር መድረክ እያካሄደች ነው። ይህንን ሁነት ከ54 የሚዲያ ተቋማት የተውጣጡ 461 ጋዜጠኞች መረጃውን ለሕዝብ እያደረሱ ነው። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ለመገናኛ ብዙሃን በሰጡት ጋዜጣዊ መግለጫ እስካሁን በ10 በ50 በ250 ስልታዊ ቡድኖች ሲካሄድ የቆየው ምክክር ተጠናቆ 30 ቃለ ጉባኤ ያዦች ያጠናቀሯቸውን አጀንዳዎች ለ500 ስራ ቡድኖች ማቅረብ ጀምረዋል ነው ያሉትም። 30 ሆነው ከእያንዳንዱ 15 ሆነው የሰሯቸውን ስራዎች የ500ዎቹን ሀሳቦች ማለት ነው ወይም የ250 ጊዜ ሁለት ሀሳቦችን በሚገባ አጠናቅረው ሰንደው ለ500ዎቹ እያቀረቡ ይገኛሉ። 500ዎቹ አዳምጠው የቀረቡትን በእያንዳንዱ ላይ መካተት ያለበትን ሀሳብ የቀረውን ሀሳብ ሊገባ የሚገባውን ሀሳብ በደንብ እያዳበሩ ይገኛሉ። ይህንን ስራ ሁሉም አልጨረሱም። አንዳንዶች ገና ናቸው። ዛሬ ከሰዓት በኋላ የሚጨርሱ አሉ። ዛሬ ጠዋት አጠናቅረው የጨረሱ አሉ። ስለዚህ ዛሬ ጠዋት እና ከሰዓት በኋላ አጠናቅረው የሚጨርሱት ነገ ለ500ዎቹ ያቀርባሉ ማለት ነው። ዛሬ ከሰዓት በኋላ የማይጨርሱትና ነገ ጠዋት የሚጨርሱት ደግሞ ነገ ከሰዓት በኋላ ለ500 ቡድናቸው ያቀርባሉ ማለት ነው። በምክክር ሂደቶች ላይ የሚታዩ ጭቅጭቆች የሚጠበቁ መሆናቸውን የገለጹት ፕሮፌሰሩ ይህም በሂደት እየተስተካከለ ይሄዳል ብለዋል። የተለያዩ ሀሳቦች የሚያንጸባርቁ ተመካካሪዎች ነጻነታቸው እንዲጠበቅ ኮሚሽኑ ጽኑ አቋም አለውም ነው ያሉት። ተመካካሪዎች ኢትዮጵያን ማዕከል ያደረጉ ምክክር ሊያደርጉ እንደሚገባ በጋዜጣዊ መግለጫው ያመላከቱት ዋና ኮሚሽነሩ እስካሁን በየትኛውም አጀንዳዎች ላይ ምንም አይነት ውሳኔ አላሳለፍንም ብለዋል። እዚህ በአሁኑ ሰዓት ውሳኔዎች እየወሰንን አይደለም። እስካሁን ድረስ አንድም ውሳኔ በአንድም አጀንዳ ላይ አልተሰጠም። ምናልባትም ወደፊትም አይሰጥም። ውሳኔ የሚሰጠው ምንድን ነው? ምክረ ሀሳብ ነው። ምክረ ሀሳብ በእያንዳንዱ አጀንዳ ላይ እንደዚህ ቢሆን አቅጣጫው በዚህ ቢሄድ እና ተግባራዊ አካላት ይህንን ቢያደርጉ ተብሎ ባለፈውም እንዳልኩት ለሕግ አስፈጻሚውም ለሕግ አስከባሪውም ወይም ደግሞ ለሕግ አውጪውም ለሕግ ተርጓሚው የሚተላለፉ ምክረ ሀሳቦች ይሆናሉ። ለፖለቲካ ፓርቲዎች የሚሰጡ ምክረ ሀሳቦች ይኖሩናል። ለሃይማኖት ተቋማት የሚሰጡ ምክረ ሀሳቦች ይኖሩናል እና ለተለያዩ ተግባራዊ አካላት የምንሰጣቸው ምክረ ሀሳቦች ነው እንጂ ልክ አሁን እየተንሸራሸረ ያለው ሀሳብ በዚህ ሀሳብ ላይ ድምፅ ብልጫ ይሰጥበታል ሰሞኑን። ስለዚህ በጋራ ተመካክረው ከደጅም ከውስጥም ያሉ ሎቢ ተደርገው በዚህ ውሳኔ ላይ እንዲህ ሊያደርጉ ነው የሚባለው ነገር ከአሉባልታ ያለፈ አይደለም። ዋና ኮሚሽነር ፕሮፌሰር መስፍን አርአያ እንደሚሉት እስካሁን የምክክሩ ሂደት ውጤታማ ነው ብለዋል። 8 አጀንዳዎች ላይ ነን። በተወሰኑት ላይ በእርግጠኝነት ጥሩ ምክረ ሀሳብ ይዘን እንቀርባለን የሚል ተስፋ አለኝ። ቢቻል በአብዛኞቹ ላይ ወይም ቢቻል በሁሉም አለበዛ የተወሰኑት ሊያድሩ ይችላሉ። የተወሰኑት ደግሞ በሌላ አፈታት ሊፈቱ ይችላሉ። ሁሉንም ግን 8ቱንም የግድ ጨርሰን እንወጣለን የሚል አይደለም። አንዳንዶቹ ጊዜ ይፈጃሉ። አንዳንዶቹ የእናንተን ወደፊት ተዋጽኦ ይፈልጋሉ። ጥሩ ጀምረናል። በእግዚአብሔር ፈቃድ ጥሩ እየሄድን ነው። 1 ወር ፈጅተናል እና እንደ እግዚአብሔር ፈቃድ እንግዲህ በቀጣዮቹ 1 እና 2 ሳምንት ውስጥ ስራዎቻችንን እናገባድዳለን የሚል ተስፋ አለ። የምናገባድደው ከ4000ዎቹ ጋር ነው። ከዚያ በኋላ ደግሞ ትልቅ ስራ አለ። እነኚህን የመጡትን 4000 ሀሳቦች በሚገባ አጠናቅሮ ለተግባሪው አካል መላክና ከዚያ በኋላ ደግሞ ምንድነው መተግበር አለመተግበራቸውን በየደረጃው እየተከታተሉ ለህዝቦቻችን ይህን ያህል ለደከሙት ህዝቦቻችን ማሳወቅ ይሆናል። ምናልባት ከ2-3 ቀን በኋላ ደግሞ ስንገናኝ ብዙ ገፍተን ብዙ ደስ የሚሉ ምክረ ሀሳቦች ላይ ደርሰን ለእናንተም ለማብሰር እንችል ይሆናል ብዬ ተስፋ አረጋለሁ።